ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አለው አለው አላችሁ እናንተ አላችሁ፣ እኔ አለሁ። ፈጣሪ ይመስገን። ዛሬ በድጋሚ መጥቻለሁ። ትላንት ማታ ጌታን ሲቀን ሞትኩኝ። ማረቤን አያችሁ አላየንም በቃችሁ የምን ጨዋታ የለም። ትላንት ሩታና በአብረሽ የሰራው ድራማ ይሄ ነው። ሳቻ መኩኝ ዳንስ በወልድ ሄርሜላን አፋልጉን እያሉ ሰዎቹን እየጠየቁ በመኪና ላይ በግድግዳ ላይ በመንገድ ላይ እየጠፉ ፎቶን እግዚአብሔርን ሳቅ ብቻ ሞትኩኝ። ቤተሰቦች ጌታን ሞትኩኝ እና አብርሃምን አሳበት በመሀል ቆሞ አላበት። እናንተ ወይኔ አብርሃም ወይኔ አብርሃም ወይኔ አብርሃም በላችሁ ወይኔ በላችሁ። አሳጥቡን አላልኩም፣ አልጠየቁም። እናንተ የእጃቸውን ታገኛላችሁ። ሶስታችሁንም ማለት ነው። እነሱም ጨፈሩ በሱ ላይ። አሁን አዳም በዚህ አያውቅም ልጅቷ በእነሱ እጅ መሆኑን እንደውም አያውቅም እሱ አያውቅም። የገረመኝ ነገር እኮ ነው እንደ ማቅ ሰው ሆኖ ወይኔ አብርሃም ወይኔ አስመሳይ መንፈስ። ሜሪ ደግሞ መጣ። እኔ የኔ እጅ የለበትም፣ እኔ የለውበትም፣ እኔ እጅ የለም። ግን ሩታ አብርሃምና ሩታ ዳንና ኤፍሬም እጅ አለ ብሎ ነገረችው። እሺ እንደዛ ከሆነ አንድ ውለታ ዋልልኝ፣ ነገ ፖሊስ ጣቢያ ከሄድን በኋላ ትመሰክሪያለሽ አለ። ችግር የለም እሺ አለችው። እንግዲህ ከዛ እንግዲህ ሩታ እኔ ከሄርሜላ ብለይም ተይቼ ቢሆንም ከሩታ ጋር ተመልሼ ኖርማል። እሷን ለምንድን ነው እንደዚህ የምትሆናት? ሜሪ ደግሞ ምንድን ነው ያለችው? ከሌላ ሴት ጋር አንተን እንድታይ አትፈልግም፣ ለዛ ነው ብላ እውነቱን ነገረችው። ከዛም በቃ አዘነና ዝም አለ። በቃ ነገ ፖሊስ ጣቢያ እንሄዳለን ብለው ተቀጣጥሮ ተለዩ። እነ ኤፍሬምና እነ ዳንኤል ሩታ እግዚአብሔርን እስከ መጨረሻ ተማቹ። ትናንት ማለት ነው። ስጀምር እኔ ለአብርሃም አላዝንም። መጀመሪያ ሩታ እርጉዝ ሆና ሳለች ሌላ ሴት ጋር ለዝሙት የሄደ ሰውየው ነው። ለእርጉዝ ሚስት ያላዘነው ሰውየው አሁን ለአብርሃም እኔ አላዝንም፣ ጌታ አላዝንም። ልጅ ከተወለደ በኋላ ልጁን ትቶ ወደ ሌላ ሴት ቅጥ ተከትሎ የሄደ ሰውየው አላዝንም፣ በጭራሽ አላዝንም። ምንም ቢሆንም አላዝንም። ከልጅ አስበልጦ የሴት ቄጥ ተከትሎ የሚዞር ሰውየውን አላዝንም። ማዘን የሚባል ነገር የለም። ሶሻል ሚዲያ ዝሙተኛ የሚያስተምር ሰውየውን ሴትና ወንድ በአልጋ ላይ እንዴት ሆኖ እንደምተኙ የሚያስተምር ሰውየውን አላዝንም።
ዝሙት አስተማሪ ነኝ መኝታ ቦታችሁ ባለሚስቶች እንደተኙ ለምን? ምክንያቱም የእኛ ባህሎቻቸውን ሶሻል ሚዲያ እየተከተሉ ናቸው። ትውልዱ ሁሉ የነሱ ዝሙት እያዩ ናቸው፣ እየተማሩ ናቸው። ይሄ በሶሻል ሚዲያ እየተበላሸ ነው፣ ዝሙት እያስተማረ ነው። ስለዚህ አላዘንም ለአብርሃም ማለት ነው። ምንም ቢሆንም አላዘንም። ወንዶቹ ምን ብሎ እያስተማረ ነው? የአብርሃም ማለት ነው። ሚስቶቻችሁ ቤት አስቀምጣችሁ ሌላ ሴት ቂጥ ተከታተሉ፣ ሌላ ሴት ጋር ተኙ፣ በአልጋ ወታችሁ እያለ እያስተማረ ነው። ከዚህ በፊት ወንዶች አያውቁም፣ አልጋ ወጥቶ እንዴት እንደሚተኙ አያውቁም። ይሄ ነው የሄርሜላ ደግሞ የባለትዳር ወንድ አፈቅራለሁ ብላችሁ የራሳችሁ አድርጋችሁ በየመንገድ በየአልጋ ቤት ያ የባለትዳር ሰውየው ጋር ተኙ። ሴቶች ሁላችሁም እንዲሁ ብላ ዝሙት እያስተላለፈች አብርሃም እንደዚህ ነው። እነኝን ልጆች ለነኝህ ልጆች ምን ላዝናችሁ? እንደውም ከሀገራቸው ጥፍት ብሎ እነሱ ቢወጡ በጣም ያሳዝናል። መጥፎ ነገር የሚያስተምር ሰው ከሀገርም ይውጣ ይጥፋ። ይሄ የራሴ አስተሳሰብ ነው እና በሀገራችን ኢትዮጵያ ሰላም ነው ኢትዮጵያ እያለ ዝሙት አስተማሪ ከወጣ ዝሙት ሴት ከወጣች ታዲያ ምን ሰላም አለ በሀገር ውስጥ? ትውልድ ምንድን ነው የሚማረው? ምን ይማራል? ሼም አይደለም? ያላገባች ሴት ያገባ ወንድ ጋር አልጋ ወታ ከተኛች በየቀን ጡት ማሻ ነው፣ ሙሉ ልብስ ነው፣ ፓንት ነው፣ የማይታወቅ ልብስ ለብሳ ከወንድ ጋር የምትዞር ሴት ከዚች ሴት ሌላ ሶሻል ሚዲያ የሚከታተሉ ልጆች ምን ይማራሉ? ባለትዳር ሆኖ ሚስትና ልጅ ቤት አስቀምጦ ከሌላ ሴት ጋር የሚዞር የሚተኝ ወንድ ምን ይባላል? ለዚህ ሰው ማዘን ያስፈልጋል? አያስፈልግም። ምንም አያስፈልግም። ባልና ሚስት ሆነው ጥሩ ትምህርት ይዞ የሚመጡት ከሆነ ኦኬ እንቀበላለን። አሁን ለምሳሌ ሌሎች አሉ፣ እነ አብርሃምና እነ ሄርሜላ ናቸው እንጂ መጥፎ ሌሎች አሉ። አንዳንዶቹ ጥሩ ትምህርት እኛ የምንቀበለው ጥሩ ልጆች አሉ፣ ጥሩ የሚሰሩት አሉ። ሶሻል ሚዲያ ትምህርት የሚሆን ነገር የሚሰጡት ብዙ ልጆች አሉ። ግን ብዙ ተከታይ ያለው አብርሃምና ሩታ ናቸው። አብርሃም ሩታን ትቶ ሌላ ሴት ጋር ለመተኛት ምንድን ነው ይሄ? ለቤተሰብ ምንድን ነው? ምን ይሰማችኋል እናንተ? ይሄ ዝሙት ከዘር ነው መሰል የሚመጣው፣ ከዘር ነው መሰል፣ ከጀርባ ቀጥታ አይመጣም እኮ። አሁን ለምሳሌ የእኛ ቤት ዝሙትም አያውቁም፣ ምንም አያውቁም። እኔም ተወለድኩ አደግኩ። እንደነሱ ሆኜ ነው ማድገው እንጂ ሌላ ጸባይ ይዤ ከሌላ ቤት ያለውን ጸባዩ አምጥቼ እነሱን አላሳየው። እኔ የሚማረው ከነሱ ጥሩ ትምህርት የሚማረው ከነሱ ነው። የመጀመሪያ ትምህርት ቤት ቤተሰብ ነው። ከነሱ ነው ጥሩ ነገር የሚማረው ማለት ነው። አሁን ይሄ አብርሃምና ሄርሜላ ከቤተሰብ ነው። እንግዲህ ምን እንላለን? ሌላ ነገር የለም እኮ
ደግሞ አብርሃም ማለት ነው ለሴት ቂጥ ብሎ ለብር ብሎ ልጅ ትቶ ሚስት ትቶ ቤተሰብ ትቶ ለአንድ ተራ ሴት ልጅና ለዶላር ብሎ ቤተሰቡን የሚሸጥ ሰው፣ ቤተሰብ ስም የማጠፋ ሰው፣ ለዚህ ሰው ማዘን ያስፈልጋል። ጌታ ግራ ሲገባኝ ይህን ነገር ዛሬ ማለት ነው ከባድ ነው። ለእናንተስ ውዶች የእናንተ አስተያየቱስ የእናንተ ሀሳቡስ ምንድን ነው? ውድ ቤተሰቦቼ ይህንን ሙሉ ቪዲዮ ሰምታችሁ አይታችሁ ይህ ትክክል ነው ትክክል አይደለም የምለው በኮመንት ስር ላይ አስቀምጡ። ሌላ ቀን ሌላ ቪዲዮ ይዤ አቀርባለሁ። በያላችሁበት ቦታ ጌታ እግዚአብሔር ሰላም፣ ጤና፣ ፍቅር ይስጣችሁ። መልካም ቀን ይሁንላችሁ። ባይ ባይ።